boo. She like the way I. እነዚህን ሁለቱን ከተሞች መቼም ታውቃላችሁ ብዬ አስባለሁ። አንዷ ሳውዲ ኤሚሬትስ ናት፣ ሁለተኛዋ ደግሞ ቴልአቪቭ ናት። እንግዲህ እነሱ መሐመድን በቁርአን አድርገው ወደዚህ ላኩብን፣ ኢየሱስን በመጽሐፍ ቅዱስ አድርገው ወደዚህ ላኩብን። እነሱስ እየተመነደጉ ነው። ያው እንግዲህ ብለው ስቴዲየም ሰማይ ላይ ሰርተዋል። ለ2034 የዓለም ዋንጫ ስቴዲየም ሰማይ ላይ አርሽ ላይ አንተ እዚህ ጋር የእንትና መሐመድ ይበልጣል ኢየሱስ ይበልጣል ብለህ እርስ በርስ ትባላለህ፣ እርስ በርስ ትጣላለህ። እነሱ ተረቱን ለእናንተ ለእኛ ትተው ለውጥ ላይ ናቸው፣ እድገት ላይ ናቸው። አባቴ በየአመቱ በትሪሊየን ይሰበስባሉ። መካ መዲና ስትሄድ ህዝቡ ተሰብስቦ ሲሄድ በየአመቱ በትሪሊየን ይሰበስባሉ። ሰው እንትና ኢየሱስ የተወለደበት የተሰቀለበት እያለ ኢየሩሳሌም ሲሄድ ሰው እንዴት በአንድ ሰው እንደዚህ ይኖራል? ዘና ብሎ በአንድ ሰው ኢየሱስ የተባለ ሰው አፈመሱት። በቃ ያው እሱም ብላ ህዝቤ ይዛት ትሄዳለች ገንዘቡን ጨፍጭፋ። አንድ መሐመድ የሚባል ሰው ፈመሰ፣ እሱም ብላ ህዝቤ ገንዘቡን ጨፍጭፎ እዛ ይሄዳል። እነሱ ገንዘባቸውን ይሰበስባሉ። አብይ አህመድ ባይመጣ እኮ አሁን የምናያት አዲስ አበባ እናያትም እኮ ነበረች፣ የገማች ነበረ እኮ የምናየው። ያ ነው አዎ እናንተ የምትወዱት አይደለም ሃይማኖተኞች። እግዚአብሔር ሀገር ቅድስት ሀገር ገነት፣ የምድራዊ ገነት ያቺ የድሮዋ የምላችሁ ደግሞ ከ3000 ዓመት በፊት አይደለም እያልኳለሁ። ከ3000 ዓመት በፊትማ እናንተ እርኩሳን ወደዚህ ሀገር ሳትገቡ በፊትማ ስንት እድገት ላይ ደርሳ ነበር። የዚህች ሀገር መርዝ ባትገቡ። አሁንም ጊዜው ቅርብ ነው። ወይ ወደ መጣችሁበት ትመለሳላችሁ፣ አሊያም ደግሞ እርግፍ አድርጋችሁ ትተዋላችሁ። ከዛ በኋላ ነው ሀገራችን የምታድገው። ቻይና